አይም አይደለም ሐሳቡ የሚጠበቅበትንና ማድረግ ያለበትን እንደው በተወሰነ ደረጃ አላደረገም ብለን ነው የምናስበው። ምክንያቱም ወቀሳ ብቻውን ተገቢ ነው ብዬ ስለማላምን በተለይ ቢዝነስን በተመለከተ እንዲሁም ደግሞ ክሬዲትን ይሄ ብድርን በተመለከተ ስታርታፕን በተመለከተ ዊዛውት ኮላተራል ለነሱም ሪስክ ሊኖረው ይችላል። ነገር ግን ተመጣጣኝ በሆኑ ነገሮች እንዲህ ነው አይባልም። በእርግጥ አሰራሩ እነሱ ጠንቅቀው ያውቁታል። በነገራችን ላይ ይሄንን ቪዲዮ በደንብ አድርጋችሁ ሼር አድርጉ። ሊደርስ የሚገባበት ቦታ እንዲደርስ በጣም ስለምፈልግ ባንኮቻችንን በተመለከተ የተለያዩ መረጃዎች እየደረሱን ነው። እነዚህ ኢንፎርሜሽኖች ምን ያህል ወደ መሬት ወርደው መመሪያ ወጥቶባቸው ተግባራዊ ይሆናሉ እንግዲህ ያው የምንጠብቀው ነው። በሮመር ደረጃ ግን እንሰማዋለን። ለባንኩ ቀረብ ካሉ ሰዎችም እንዲሁም ሄድ ኦፊስ አካባቢ ካሉ ሰዎችም በተለያዩ ባንኮች እንደ ኢንፎርሜሽን እየሰማናቸው ያሉት ነገሮች ይበል የሚያስብል ነው። ምክንያቱም ያው ባንክ በህዝብም የተቋቋመ እንደ ህዝብም እየሰራ እስካለ ድረስ ታች ያለው ማህበረሰብና መካከለኛውን በደንብ ሊያይባቸው ይችላል ተብሎ የሚታሰቡ ናቸው። እስካሁን ያው ታች ላለው ማህበረሰብና መካከለኛዎቹ አይም አይደለም ሐሳቡ የሚጠበቅበትንና ማድረግ ያለበትን እንደው በተወሰነ ደረጃ አላደረገም ብለን ነው የምናስበው። ምክንያቱም ወቀሳ ብቻውን ተገቢ ነው ብዬ ስለማላምን በተለይ ቢዝነስን በተመለከተ እንዲሁም ደግሞ ክሬዲትን ይሄ ብድርን በተመለከተ ስታርታፕን በተመለከተ ዊዛውት ኮላተራል ለነሱም ሪስክ ሊኖረው ይችላል። ነገር ግን ተመጣጣኝ በሆኑ ነገሮች እንዲህ ነው አይባልም። በእርግጥ አሰራሩ እነሱ ጠንቅቀው ያውቁታል። በነገራችን ላይ ይሄንን ቪዲዮ በደንብ አድርጋችሁ ሼር አድርጉ። ሊደርስ የሚገባበት ቦታ እንዲደርስ በጣም ስለምፈልግ የብዙ ሰውም ጥያቄ ስለሆነ ሞር ደግሞ እየሰሩበትም ከሆነ ምን ያህል ትኩረት እንዳለው ምን ያህል ሰው እየጠበቀውም እንዳለ እንዲረዱ ስለምፈልግ ይሄንን ቪዲዮ በተቻላችሁ አቅም ሼርም ኮፒ ሊንክም አድርጉት፣ እናወራበታለን። ምክንያቱም ኢኮኖሚ አንጻር ከቢዝነስ አንጻር ለማየት ባለሙያዎችን ጋብዘን በደንብ ስንወያይ ነበረ። ያው ስንወያይ እንኳን ማለት ትንሽ ይከብዳል፣ ሲወያዩ ነበረ። ያው እኔ ብዙም ከባንክ ጋር የዓለም አቀፍ የክፍያ ስርዓቶችና ሴቪንግና ትራንስፈር ካልሆነ በስተቀር ያን ያህል ዲቴል አልገባምም። ያው ብዙም እንትን የለኝም። ነገር ግን በዘርፉ ላይ ባለሙያ የሆኑ ባንኮችን ያቋቋሙ ዶክተሮች፣ ትልልቅ እውቀት ያላቸው እንግዲህ እነሱ ሲያወሩ በደንብ እኔም እየተማርኩኝም እየሰማሁ ነበርና ብዙ ነገር ስንማማርበት ነበር። ኦልሞስት ከ1600 ሰው በላይ ተቀምጦ የነበረው ሰውም ሀሳብ አስተያየቱን እያስቀመጠ ለዛ ጉዳይ ለተነሱ ጥያቄዎችም እርስ በርስም ለተነሱ ጥያቄዎችም ሀሳብ አስተያየት ሲሰጥ ነበረ። ሁሉም የእውቀት ባለሙያዎች የራሳቸውንም ምልከታና ሀሳብ ሲያስቀምጡ ነበር። ትኩረት አድርጎበት ቢሰራ እጅግ በጣም ብዙ ቤኔፊት ይኖራል ብዬ ነው የማስበው። ምክንያቱም ለምሳሌ የሆነ ቢዝነስ ላይ አንድ ሰው ከአንድ ሰው ጋር የሚወዳደረው በአቅርቦት ወይም ደግሞ በጥራት ወይ ደግሞ በምናምን ነው። የባንክ ግን ሰርቪስ ነው። አንዱ ባንክ ተሻለ ልንል የምንችለው ያው ሰርቪስ ነው። አንደኛው ባንክ የማይሰጥህን ሰርቪስ ይሄኛው ሲሰጥህ፣ አዳዲስ ቴክኖሎጂዎችንም ላውንች ሲያደርግ እንዲሁም ደግሞ ከትላንት የተሻለ የስራ ሲስተም ሲፈጥር ነው አንድ ባንክ ተሻለ የሚባለው። ያው ዞሮ የባንኮች ፉክክር ከዚህ ዘለላ አይደለም። ምናልባት የኛ ሀገር ባንኮች የፎቅ ርዝመት ይመስለኛል አይ ቲንክ እየተፎካከሩበት ያሉት ብዬ ነው የሚሰማኝ። ያ ማለት ግን እየሰሩ አይደለም ሐሳቡ በደንብ የሚታይ ታንጀብል የሆነ ነገር ያየንባቸው ከሞላ ጎደል የሚገራርም ጽድት ያለ ረጃጅም ፎቆች ናቸው። ያው አንዳንዴ ደግሞ ሶሻል ሰርቪስ ላይም ሞር ደግሞ ቢሳተፉ የተሻለ ነው። ምክንያቱም በየአመቱ አተረፍን የሚሉት የቢሊየን ብዛት ከስተመሮቻቸው በምን ያህል ገንዘብ አትርፈዋሉ የሚለውንም ማሳየት የማይችል ከሆነ የነሱ ኢን ኳትሪሊየንም ቢያተርፉም ያን ያህል ስሜት የሚሰጥ አይደለም። ምክንያቱም የነሱ ተገልጋይ የነሱ ተጠቃሚ ምን ያህል ቤኔፊት አግኝቷል እኔ ጋር በመቆጠቡ፣ እኔ ጋር ገንዘብ በማስቀመጡ፣ በኔ በኩል በማስተላለፉ፣ በኔ በኩል ፎሬን ከረንሲ በማስመጣቱ ምንድነው ያገኘው ቤኔፊት የሚለውን የሱን ትርፍም ተንተርሶ መሆን መቻል አለበት እንጂ እነሱ ትሪሊየንም ይሁን ኳትሪሊየን ማግኘታቸው እነሱን ጎበዝና በጎ ሊያስብላቸው ይችላል ብዬ አላምንም። አንዳንዴ እንደ ሶሻል ሪስፖንስ ራሱ ቻሪቲዎች ላይ ራሱ በስፋት አናያቸውም። ያ ማለት ምንም አያደርጉም አይደለም፣ ነገር ግን በሚገባው ባተረፉት ልክ እንኳን አናያቸውም። እንደው በጣም አንገብጋቢ ከሚባሉ ነገሮች ውስጥ አንዱ እንደውም የኪድኒ ዳይሊሲስ ማድረጊያ ማሽኖች በባንኮች ራሱ የሆነ ያው ወደ ገንዘብ መቀየር አይችሉም። ምክንያቱም ብሔራዊ ባንክ ላይፈቅድላቸው ይችላል ለማትረፍ ስለማይቻል አሰራሩን አላውቀውም። ነገር ግን
የሆነ የቻሪቲ ለምሳሌ እንደነ መቄዶኒያ እንደነ ባቡል ኸይር እንደነ ምናምን እንደሚባሉ ቦታዎች ላይ የሆነ ፕሌስ ላይ 4ም 5ም የዳይኒስ ማሽን ይሄኮ በእንትን ባንክ ነው የተቀመጠው ሲባል ያው በቃ እዛች ጋር አተረፉ ይኸውልህ እንትን ባንክ እኮ ነው እንደዚህ ያደረገው መባል በራሱ ትልቅ ቫልዩ አለው እንደ ባንክ ማለት ነው። ነገር ግን ያው ሁልጊዜ ፕሮፊት ላይ ነው ቤዝ የሚያደርጉት። ማትረፋቸውን ማንም የሚቃወም የሚጠላም የሚደብረውም የለም። ምክንያቱም የሱ ማግኘት የኔ ማጣት አይደለም። የሱ ማግኘት እኔ ምንም የማይጎዳኝ ከሆነ ኢትስ ኦኬ። ነገር ግን መተያየቱ እጅግ በጣም ትልቅ ኦፖርቹኒቲ አለው ብዬ ነው የማስበው። ከዚህ በፊት ያው ባንኮች ማስታወቂያ አስተዋውቃሉ አለ በየሚዲያው ላይ ቁጥብ ትሸለማለህ፣ እንደዚህ ታደርጋለህ፣ እንትን ከፈትን ምናምን ነበር የሚሉት። አሁን ቶታሊ ማስታወቂያ ላይ የሉም። ምናልባት ማስታወቂያ ላይ ከመጡም እንዴት መሰላችሁ የሆነ አዳዲስ ቴክኖሎጂ ሲኖራቸው የሆነ ላውንች የሚያደርጉት ነገር ሲኖር ካልሆነ በስተቀር እንደ ትናንትና ማስታወቂያ አይሰሩም። ምክንያቱም ከዚህ በኋላ ያለው ማስታወቂያ የሆነ አዲስ ነገር ይዘህ ካልመጣ በስተቀር ለማህበረሰብ የተለየ ቤኔፊት ያለውን ነገር ይዘህ ካልመጣ በስተቀር ወተህ ናቆጥብ ብትለው ከቁርስ ያልፎ የሚባሉ ጌም ማለት ነው ማንም ይስማማልም በደንብ በትኩረት ያዋልም ተብሎ አይታሰብም። ነገር ግን አዳዲስ ነገሮችን ሲያመጡ ነው ማስታወቂያም የሚሰሩት። ስለዚህ ፉክክር ከሆነ ሰርቪስ ነው። ሰርቪስ ደግሞ ሁልጊዜም አንዱ ከአንዱ ለመሻል ትናንትና ሳያደርጉት የነበረውን ነገር ዛሬ አድርገው ዝቅ ብለው መካከለኛና ታች ያለው ማህበረሰብ በደንብ ሊያሳትፍ የሚችል የባንክ ስርዓት መዘርጋት ሞር ከአንዱ ባንክ የተሻለ ነው ብዬ አምናለሁኝ። ሁልጊዜ ጩኸቴ ታያላችሁ ላይ አይደለም ጌሙ ሁልጊዜ ታች ያለው ነው። ታች ያለውን ካጠነከርከው እመነኝ ሀገር ትጠነክራለች ብዬ ነው ማስበው። ይሄ ምን ልብላ ምን ጥጣ ምን ልስራ ብሎ የሚጨነቀው ማህበረሰብ የሆነ ኦፖርቹኒቲ በፈጠርክለት ቁጥር ሞር የተሻለ የሆነ አንተንም በስራ ያጠነክራል ብዬ ስለማምን ነው። ወዳችኋለሁ፣ አከብራችኋለሁ። ይሄንን ቪዲዮ በተቻላችሁ አቅም ሼር፣ ኮፒ ሊንክ አድርጉ። ፎሎ የመጨረሻ የቆሶ ነው ብያችኋለሁ። ፎሎውን ተውትና ሼር፣ ኮፒ ሊንክ ማድረጋችሁን አትርሱ። ቢኒ ባባ ይህ ሁሉም የሆነው ሀገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያደርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። ቴንኪው ቢኒ ባባ።